በሀገር አቀፍ ደረጃ የመንግስትና የብልጽግና ፓርቲ ከፍተኛ አመራሮች በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ስልጠና ሲወስዱ ቆይተዋል። በስልጠናው ማጠቃለያ እንደ ሀገር በበጀት ዓመቱ ሊሳኩ የሚገባቸው ግቦች በኢፌዴሪ ጠቅላይ ሚኒስትርና የብልጽግና ፓርቲ ፕሬዝዳንት ዶክተር አብይ አህመድ በዝርዝር ይፋ የሆኑ ሲሆን አመራሮቹም በግቦቹ ላይ በመወያየት የጋራ መግባባት ላይ ደርሰዋል። እነዚህን ሀገር አቀፍ ግቦች ለማሳካት ታዲያ በአዲስ አበባ ከተማ ደረጃ እቅድ በማውጣት ወደ ትግበራ ለመግባት ዝግጅት መደረጉን ከንቲባ አዳነች አቤቤ በተዘጋጀው እቅድ ላይ በየደረጃው የሚገኙ አመራሮች በተወያዩበት ወቅት ገልጸዋል። በስልጠና መጨረሻ ያስቀመጥናቸውና የተስማማንባቸው ግቦች ከከተማችን አንጻር ማሳካት የግድ ይላል። ይዘን ያላሳካነው ግብ እስካሁን ድረስ የለም። ወደፊትም እንደዛ አይሆንም፣ እናሳካለን። እነኚህ ግቦች ደግሞ ለከተማችን ብቻ ሳይሆን ሁልጊዜ አዲስ አበባ ላይ ጠንከር ብለን ስንሰራ ሀገራዊ የሆነ እንድምታም አላቸው። በርካታ እንደዚህ ከተማ የጀመርናቸው እንደ ሀገር ተስፋፉ ለህዝባችንና ለሀገራችን በርካታ ጥቅሞች ያስገኙ ስራዎች እንዳሉን የሚታወቅ ነው። የኮሪደር ልማት፣ የእሁድ ገበያ፣ የወንዞች ዳርቻ፣ የስታንዳርድና የሴት ባክ ህግ እንኳን በቅርብ ጊዜ የምናስታውሰው ነው። አሁንም ደግሞ በጋራ የተስማማንባቸው ግቦች እንደዚሁ ስታንዳርድ ማስቀመጥና መፈጸም እንደሚቻል ማሳያነት እንዲኖራቸው ጭምር በማድረግ የምንፈጽማቸው ይሆናል። የግቦቹ ስኬታማነት በተከታታይነት የሚገመገም መሆኑን የተናገሩት ከንቲባ አዳነች በጊዜ የለንም መንፈስ ፍጥነትና ፈጠራን በመጨመር ግቦቹን ለማሳካት ሁሉም ሊረባረብ ይገባል ብለዋል። እነኚህን ግቦች በየጊዜው በየወሩ እንገመግማለን። መገምገም ብቻ ሳይሆን የምናስቀምጠው እያንዳንዱ አመራር በፈጸመው ልክ ጥራት፣ ፍጥነት፣ ብዛት መለኪያ ይሆንና አንደኛ የሰራን የምንሸልምበት፣ ሁለተኛ ነገር ደግሞ ያልሰራን ተጠያቂ የምናደርግበት። በፍጥነት በጥራት በብዛት ለውጥ ማምጣት አለብን። ጊዜ የለንም። ጊዜ ስለሌለን ረጋ ብለን ቀስ ብለን የምንሄድበት ወቅት ላይ አይደለም ያለነውና ፍጥነቱን ሩጫውን ሁሉም ሰው ነው መቀላቀል የሚገባው። ኢነርጂው ካለና ኮሚትመንቱ ካለ ደግሞ ምንም የሚገድብ ነገር የለም። የትኛውም የሥራ ቦታ ፈጠራን አክሎ በፍጥነት ለመስራትና በብዛት ለመስራት በጥራት ለመስራት ኮሚትመንት ካለው ይሄንን ሊያስደርግ የማይችል ሴክተርም ክፍለ ከተማም ወረዳም የለንም። የተቀመጡት ግቦችን የመተግበሩ ሂደት የተቋማትና በየደረጃው የሚገኙ አደረጃጀቶች መደበኛ እቅዶችን የሚተካ ሳይሆን በተጨማሪነት ተቀናይቶ የሚፈጸምና በየደረጃው በሚደራጅ ግብረ ኃይል ድጋፍ እየተደረገለት ትግበራው እንደሚከናወንም ተገልጿል። በግብረ ኃይል እናስተባብራለን ስንል ግቦቹን በዚህ ደረጃ ለማሳካት ድጋፍና ክትትል ስለሚያስፈልገው ድጋፍና ክትትል እናደርጋለን። ከዛ ውጪ እያንዳንዱ ስራ ሴክተር አለው። የነበረውን አደረጃጀት አናጠፋም። ያው እቅዳችንም እኮ እንዳለ ነው። ይሄንን እቅዳችን ላይ ነው ወስደን በዚህ ደረጃ እዛ ውስጥ የምናስገባው እንጂ እዚህ ውስጥ ያልታቀደ ስራ እኮ የለንም አይደለ? የታቀዱ ናቸው። ግን እንዴት ነው የምናሳካው የሚለውን የጋራ አመራር የምናረጋግጥበት ለየብቻችን እንደ መስሪያ ቤታችን የምንሰራው እንደገና ደግሞ በጋራ ሆነን እየገመገምን የምንመራበት አግባብ ላይ ነው ግልጽ እየሆነ ያለ ነው። ይህ ስራ በነገራችን ላይ ተቋም እንደ ተቋም ያቅዳል። ተጨማሪ እቅድ ሆኖ ሊመጣ ይችላል ከአመታዊ እቅዱ በተጨማሪ። ከዛ ባሻገር ደግሞ በግብረ ኃይል ደግሞ የግብረ ኃይል እቅድ ሆኖ ይዘጋጃል እንደ ከተማም እንደ ክፍለ ከተማም እንደ ወረዳ። ስለዚህ በግብረ ኃይል አደረጃጀቱ ውስጥ የታቀደ ነው ተብሎ በተቋም የሚዘለልበት ምክንያት እንደሌለ ታሳቢ ማድረግ ያስፈልጋል። እያንዳንዱ ተቋም መዋቅር ከላይ የተመለከቱ ግቦችን ከመደበኛ አመታዊ እቅዱ በተጨማሪ ማለት ነው ኢንፋሲስ የምንሰጥበት ማለት ነው ትኩረት የምንሰጥበት ማለት ነው እንዳይዘናጋ ማለት ነው። ይሄ ከመደበኛ ስራ ጋር ስላለ ያንን ከመደበኛ ስራ ጋር አጣጥመን የምንሰራቸው ጉዳዮች ይኖራል ማለት ነው። በትግበራ በየወሩ ስራው የምንገመግምበት ይኖራል። ግብረ ኃይል ይኖራል። የከተማ ግብረ ኃይል በከተማ አለ። የነበረውን ግብረ ኃይል አጠናክረን እንቀጥላለን። ክፍለ ከተማ ላይም ግብረ ኃይሉ ተጠናክሮ ይቀጥላል። ወረዳ ላይም ግብረ ኃይሉ ተጠናክሮ ይቀጥላል። ስራዎቹን እነዚህ ያስቀመጥናቸው ግቦቹን
ወደ የተደራጁት ግብረ ኃይሎች ውስጥ እንዲዋዋጡ አድርገን ግብረ ኃይሉ ሲገመግም እነዚህን ጉዳዮች ጭምር ሙሉ ያደረገ የሚገመግምበት ሁኔታ ይኖራል። ከተለዩ ዋና ዋና ግቦች መካከል የብሔራዊ መታወቂያ ፋይዳ ምዝገባን፣ የ5 ሚሊዮን ኮደሮችን፣ የተጀመሩ የኮሪደር የወንዝ ዳር ልማትና ሌሎች ፕሮጀክቶችን ለምርጫ ምቹ ሁኔታ መፍጠርና የሲቪል ሰርቪስ ሪፎርም ግቦችን 100% ማሳካት፣ የኑሮ ውድነትን መቀነስ፣ ሌብነት፣ ጉቦኝነትና ብልሹ አሰራርን፣ መንደርተኝነትና በአካባቢዊነት ማሰብና መስራትና ጠባቂነትን መቀነስ እንዲሁም ተረጅነትና ልመናን፣ ለልማት መዋል የሚገባው መሬት አጥሮ ማስቀመጥን፣ ኮንትሮባንድና ህገወጥ ንግድና ሰላማዊ ሁኔታን የሚያወኩ የጥፋት እንቅስቃሴዎችን ሙሉ በሙሉ ማስቀረት የትኩረት ማዕከል ሆነው የሚፈጸሙ እንደሚሆንም ተገልጿል።